በወንጀል የተጠረጠሩት ከፍተኛ የመንግስት ባለስልጣን በፖሊስ ቁጥጥር ስር መዋላቸው ተገልጿል። አንድ ከፍተኛ የመንግስት ባለስልጣን ከሙስና ወንጀል ጋር በተያያዘ በቁጥጥር ስር መዋላቸው ተገልጿል። ከሰሞኑ ባለስልጣናት ላይ የሚወሰደው እርምጃም ተጠናክሮ ቀጥሏል። ዛሬም ፖሊስ ያልተጠበቀ መረጃ አውጥቷል። በዝርዝር ተሰሙታላችሁ። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? እንደተለመደው አዳዲስና ወቅታዊ ሰበር መረጃዎችን ይዘን ተመልሰናል። በዚህ ሰዓት የመረጃ ጊዜ ከምናስደምጣችሁ መረጃዎች መካከል ዋናዎቹን በቅድሚያ እንንገራችሁ። ከቀናት በፊት በእስራኤልና ኢራን መካከል የተጀመረው ጦርነት በከፍተኛ ሁኔታ ተባብሶ ቀጥሏል። ኢራን ዛሬ ከማለዳው ጀምሮ አደገኛ የተባሉ ጥቃቶችን እስራኤል ላይ ፈጽማለች። የዓለማችን ቁጥር 1 የተባለው የእስራኤሉ የስለላ ተቋም ሞሳድን መምታቷንም አስታውቃለች። እስራኤል በበኩሏ ከፍተኛ የኢራን መሪዎችን መግደሏን ይፋ አድርጋለች። ከጦርነቱ ጋር ተያይዞ የወጡ አዳዲስ ሰበር መረጃዎችን በዘገባችን አካተናል። በዝርዝር እንነግራችኋለን። በሌላኛው ሰበር መረጃ ደግሞ ሩሲያ በዩክሬን ላይ አደገኛ የተባሉ ጥቃቶችን መፈጸሟ ተሰምቷል። ሩሲያ በኪየቭ ላይ በፈጸመችው ጥቃት ከፍተኛ የሆነ ውድመት መድረሱ ተነግሯል። መረጃውን በዝርዝር የምትሰሙት ይሆናል። በሌላኛው መረጃ ደግሞ ከእስራኤልና ኢራን ጦርነት ጋር ተያይዞ የኢትዮጵያ አየር መንገድ ያልተጠበቀ መግለጫን አውጥቷል። አየር መንገዱ የገጠመው ምንድነው የሚለውን በተመለከተ መረጃዎችን በዘገባችን አካተናል። እነዚህንና ሌሎች በርካታ ጉዳዮችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምሩ። አዲስ ከሆኑ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ከኛ ዘንድ ያገኛሉ። አሁን በቀጥታ ወደ ዝርዝር ጉዳዮቹ ነው የምናመራው። በቅድሚያም ከቀናት በፊት በእስራኤልና ኢራን መካከል የተጀመረው ጦርነት በከፍተኛ ሁኔታ ተባብሶ ቀጥሏል። ኢራን ዛሬ ከማለዳው ጀምሮ አደገኛ የተባሉ ጥቃቶችን እስራኤል ላይ ፈጽማለች። የዓለማችን ቁጥር 1 የተባለው የእስራኤሉ የስለላ ተቋም ሞሳድ መመታቱም ተገልጿል። እስራኤል በበኩሏ ከፍተኛ የኢራን መሪዎችን መግደሏን ይፋ አድርጋለች። ኢራን ማክሰኞ ከማለዳው ጀምሮ በፈጸመችው ጥቃት በማዕከላዊ እስራኤል 30 ሚሳኤሎችን አስወንጭፋለች። አምስተኛ ቀኑን በያዘው የእስራኤል ኢራን ግጭት ሀገራቱ የሚሳኤል ጥቃቶችን ማጠናክረው ቀጥለዋል። በቴል አቪቭና በኢየሩሳሌም ፍንዳታዎችን በከፍተኛ ሁኔታ ተሰምተዋል። የእስራኤሉ ጦር አብዛኞቹ ሚሳኤሎች ከሽፈዋል ብሎ የተወሰኑት ግን ጉዳት ማድረሳቸውን አስታውቀዋል። የእሳት አደጋ ሰራተኞች ከቴል አቪቭ በስተሰሜን በሚገኙ አካባቢዎች ላይ የተቃጠሉ አውቶቡሶች ላይ እሳት ሲያጠፉም ታይተዋል። በሌላ ዜና የእስራኤል ጦር ትናንት ማምሻውን በቴህራን በፈጸመው ጥቃት ባለፈው ሳምንት የተገደሉትን ወታደራዊ አዛዥ የተኩት አዲሱ መሪ አሊ ሻማዲን መገደላቸውን አስታውቀዋል። ሻማዲን የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብሩ አብዮታዊ ዘብ ካይታሚ አልአኒያባ የተሰኘ ማዕከላዊ ዋና መስሪያ ቤት ኃላፊ ሆነው የተሾሙት ከሁለት ቀናት በፊት ነበር። ከሳቸው በፊት ተቋሙን ይመሩ የነበሩት ጎላም አሊ ራሺድ በእስራኤል ጦር ባሳለፍነው ሳምንት መገደላቸውን ተከትሎ ነበር ወደ ኃላፊነትም የመጡት። የኢራን መገናኛ ብዙሃን ስለ ሻዳሚኒ ሞት የዘገቡት ነገር የለም ሲል ቢቢሲ ዘግቧል። ኢራን በበኩሏ የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳኤል መምታቷ ተዘግቧል። ኢራን የእስራኤል የስለላ ድርጅት ሞሳድ ዋና መስሪያ ቤትን በሚሳኤል መምታቷን የኢራን መንግስታዊ ሚዲያዎችን በስፋት እየዘገቡት ይገኛሉ። ታሲኒም የዜና ወኪል የአገሪቱን አብዮታዊ ብሔራዊ ዘብ ዋቢ አድርጎ እንደዘገበው የሞሳድ ቢሮ በኢራን ሚሳኤሎች መመታቱን ገልጸዋል። የኢራኑ ብሔራዊ ሚዲያ ታሳኒም የሞሳድ መስሪያ ቤት እንደሆነ የገለጻቸውን ህንጻዎች በእሳት ተያይዞ የሚያሳዩ ፎቶዎችን በማህበራዊ ድረገጾች ላይ አጋርተዋል። የኢራን አብዮታዊ ብሔራዊ ዘብ የኤሪስፔስ ተዋጊዎች ከፍተኛ ውጤት ለማምጣት ባነጣጠረ ዘመቻ ምንም እንኳን ከፍተኛ የላቁ የመከላከያ ስርዓቶችን ቢዘረጉም የወታደራዊ ስለላ ማዕከሉን መተዋል ሲል የዜና ወኪሉ በቴሌግራም ገጹ ላይ አጋርተዋል። እስራኤል በሞሳድ ላይ ስለተፈጸመው የሚሳኤል ጥቃት ያለችው ነገር የለም። የእስራኤል መንግስት በጣለባቸው እገዳዎች ምክንያት አንዳንድ በጥቃቱ ኢላማ የተደረጉ ስፍራዎችን በተመለከተ የሀገሪቱ ሚዲያዎችም ሊዘግቡ እንደማይችሉ ተነግሯል። በሌላኛው ሰበር መረጃ ደግሞ ሩሲያ በዩክሬን ላይ አደገኛ የተባሉ ጥቃቶችን መፈጸሟ ተሰምቷል። ሩሲያ በዩክሬን ዋና ከተማ ኪየቭ ላይ በፈጸመችው ጥቃት ቢያንስ 15 ሰዎች ሲገደሉ በደርዘን የሚቆጠሩት ቆስለዋል ሲሉ ባለስልጣናት ተናግረዋል። ከ3 ዓመታት በፊት ሙሉ በሙሉ ወረራ የጀመረችው ሩሲያ ከጀመረችበት ጊዜ አንስቶ እስከ ዛሬ ማክሰኞ ድረስ ከተፈጸሙት ጥቃቶች በኪየቭ ላይ የደረሰው ትልቁ የቦምብ ጥቃት የዛሬው ነው ተብሏል። የዩክሬን የሀገር ውስጥ
ጉዳይ ሚኒስተር እንደተናገሩት ከሆነ በሀገሪቱ በአጠቃላይ 440 ሰው አልባ አውሮፕላኖችና 32 ሚሳኤሎች መተኮሳቸውን ተናግረዋል። ይህ በእንዲህ እንዳለ የሩሲያ አየር መከላከያ ሰራዊት በአንድ ምሽት 147 የዩክሬን ሰው አልባ አውሮፕላኖችን በመጥለፍ ማውደሙን የሞስኮ የመከላከያ ሚኒስተር ገልጿል። በኪየቭ ላይ የተካሄደው ጥቃት ከ9 ሰዓት በላይም ፈጅቷል። ነዋሪዎቹ ከእኩለ ሌሊት በፊት ጀምሮ ፀሐይ እስክትወጣ ድረስ ወደ ድብቅ መጠለያዎች እንዲሸሹ አድርጓል። ባለስልጣናቱ ባሊስቲክ ሚሳኤል በአንድ ወረዳ የሚገኝ ባለ 9 ፎቅ ህንጻን መምታቱን ገልጸው በ27 የከተማዋ ወረዳዎች ላይም ጥቃት እንደደረሰባቸው ተናግረዋል። ሩሲያ ከቅርብ ሳምንታት ወዲህ በዩክሬን ከተሞች ላይ የአየር ጥቃቶችን አጠናክራ ቀጥላለች። የዩክሬን የአየር መከላከያዎችን ለማጨናገፍ የተነደፉ ትልልቅ የሰው አልባ አውሮፕላኖችና ማታለያዎችን በመላክ ታክቲክ በማድረግ ጥቃቶችን ፈጽማለች ነው የተባለው። በተፋላሚ ወገኖች መካከል ቀጥተኛ ውይይት የተኩስ ማቆም ወይንም ጉልህ የሆነ ለውጥ ማምጣት ባለመቻሉ ኪየቭ የራስዋን ያጸፋ ጥቃት ትጀምራለች ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የሩሲያ የጥቃት ማዕበል ግልጽ ሽብርተኝነት ነው በማለትም ገልጸውታል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ጦርነቱን ለመቀጠል የሚያስችል አቅም እንዳላቸው ተናግረዋል። የኢትዮጵያ አየር መንገድ በእስራኤልና በኢራን መካከል እየተካሄደ ባለው ጦርነት ሳቢያ ወደ ቴል አቪቭ የሚያደርገውን በረራ በጊዜያዊነት ማቋረጡን አስታወቀ። በእስራኤል በተፈጠረው ወቅታዊ ሁኔታ ምክንያት ወደ ቴል አቪቭ የምናደርገውን በረራ በጊዜያዊነት የተቋረጠ መሆኑን እንገልጻለን ሲል የኢትዮጵያ አየር መንገድ በማህበራዊ መገናኛ ገጾቹ ባስተላለፈው መልእክት አስታውቋል። አየር መንገዱ በረራውን ያቋረጠው በጊዜያዊነት መሆኑን ጠቁሞ ለተፈጠረው መጉላላት ይቅርታ ጠይቋል። አዳዲስ መረጃዎች ሲኖሩ እናሳውቃለንም ብሏል። እስራኤል በኢራን ላይ ጥቃት መፈጸሟንና ኢራንም ለጥቃቱ ምላሽ መስጠቷን ተከትሎ በዓለም ገበያ ላይ ድንጋጤ መፈጠሩን የተመላከቱ ዘገባዎችም በስፋት እየተሰራጩ ይገኛሉ። በተለይም በዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ ማሳየቱ እየተዘገበ ይገኛል። በመጨረሻም ባለስልጣኑ ከስልጣናቸው ተሰናበቱ። አንድ ከፍተኛ የመንግስት ባለስልጣን ከሙስና ወንጀል ጋር በተገናኘ በቁጥጥር ስር መዋላቸው ተገልጿል። ከሰሞኑ ባለስልጣናት ላይ የሚወሰደው እርምጃም ተጠናክሮ ቀጥሏል። በዛሬው ዕለትም የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር አቶ ሽመልስ ቶማስ ከስልጣን መነሳታቸው ተገልጿል። የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማስ ትናንት የብልጽግና መሪዎች በስብሰባ ላይ ተቀምጠው ከስልጣን ተነስቶ በህግ ጠየቁ መወሰናቸው መዘገቡ የሚታወስ ነው። በቅርቡ የሲዳማ ክልል ምክር ቤት ያለመከሰስ መብታቸው ተነስቶ ለታሰሩት አቶ አለማየሁ ጢሞቴዎስ ተጠሪ መሆናቸው የሚታወስ ሲሆን ኮሚሽነሩ የአለማየሁ የቅርብ ሰው መሆናቸው ተነግሯል። በሲዳማ ክልል ከሙስና ወንጀል ጋር ተያይዞ በርካታ ባለስልጣናት ከስልጣናቸው ተነስተው በቁጥጥር ስር እየዋሉም ይገኛሉ። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው አዳዲስ ጉዳዮች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።